እኔ የምላችሁ በእርግዝና ሰዓት ሙዝ ብትጠቀሙ ውርጃ ያስከትልባቸዋል ተብላችሁ የምታውቁ ስንቶቻችሁ እናቶቻችን ናችሁ? በጭራሽ ሙዝ መጠቀም የሌለባቸው እናቶች እነማን ናቸው? ሙዝ ብትጠቀሙ እርጉዝ ሆናችሁ ደግሞ ምን ያክል ጥቅም ልታገኙ ትችላላችሁ? በእርግዝና ሰዓት ደግሞ በቀን ስንት ሙዝ ብቻ ነው መጠቀም ያለባችሁ የሚል እንግዲህ በጣም ወሳኝ መረጃ ወደ እናንተ ላደርስ በድጋሚ መጥቻለሁ ማለት ነው። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦቻችን ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ዩቲዩብ ቻናል እንግዲህ ስፔሻሊ ስለ ጨቅላ ህጻናትና ስለ እርጉዝ እናቶች የማውቀው መረጃ ወደ እናንተ አደርሳለሁ ማለት ነው። በድጋሚ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ ቀደም ብዬ እንዳስታወስኳችሁ በዛሬ ቪዲዮ ልንወያይበት የፈለግነው ርዕስ ምንድነው? በእርግዝና ሰዓት ሙዝ መጠቀም ያለው ጠቀሜታና ደግሞ አብዝታችሁ ስትጠቀሙት ያለው ጉዳት፣ በፍጹም ደግሞ መጠቀም የሌለባት እናት የቷ ነው የሚለውንና ደግሞ እንግዲህ እንደ አካባቢያችን የሚወራ ነገር አለ። ሙዝ ስትጠቀሙ ውርጃ ልጃችሁ ይሞትባችኋል የሚባል ነገር አለ። እሱን እንግዲህ በግልጽ በአጭር ደቂቃ ልነግራችሁ ነው የፈለኩት። ስለ ሙዝ ኒውትሪሽናል ቫልዩ ወይም ደግሞ እንደ ምግብነት በውስጡ ምንን ያካተተ ነው ሙዝ የሚለውን መጀመሪያ መመልከት መቻል አለ። በመጀመሪያ ደረጃ እንግዲህ ሙዝ በውስጡ ፖታሲየም ይዟል፣ ቫይታሚን ሲ ይዟል፣ ቫይታሚን ቢ6 ይዟል፣ ፋይበር በትንሹ ይዟል ወይም ደግሞ ቅባት አዘል ምግብ ነው ማለት ነው። አይረን ደግሞ በውስጡ የተወሰነ ፓርት አለው። ከዛ ደግሞ ናቹራል ሱገር ወይም ደግሞ የስኳር መጠንም አለው ማለት ነው። ከዚህ በተጨማሪና በመጨረሻ ግን ምንን ይዟል ካላችሁ ማግኒዚየምን ይዟል። ስለዚህ እነዚህ ኒውትሪሽናል ቫልዩ አካቶ መያዙ ሙዝ ማለት ነው ለምን ይጠቅማል ብላችሁ ጥያቄ እንዳይፈጠር እንግዲህ ሙዝ ውስጥ እነዚህ ኒውትሪሽናል ቫልዩ መካተታቸው ለምን ይጠቅማል ብላችሁ እንግዲህ ጥያቄ ሊፈጠርባችሁ አይችልም። ምክንያቱም ምን መሰላችሁ? በመጀመሪያ ደረጃ ሙዝ መኖሩ የሚጠቅመን ለእናትየዋ ጤና በጣም አስፈላጊ ነው ማለት ነው። እነዚህ ከላይ የዘረዘርኳቸው ኒውትሪሽናል ቫልዩ ሙዝ ውስጥ መኖራቸው። በሁለተኛ ደረጃ ደግሞ ለጽንስ ወይም ደግሞ ለልጃችሁ እድገት በጣም አስፈላጊ የሆኑ ነገሮች ናቸው። በሶስተኛ ደረጃ ግን የእናንተ ኃይላችሁ እንግዲህ በጣም በከፍተኛ ሁኔታ ሙዝ በምትመገቡ ሰዓት ይጨምርላችኋል። በመጨረሻ ግን ዳይጀስቲቭ ሲስተም ወይም ደግሞ የምግብ መፈጨት የምንለው ነገር እንግዲህ በከፍተኛ ሁኔታ ይፋጠናል። ይህም እንግዲህ እንደምታስተውሉት በእርግዝና ሰዓት በጣም አስቸጋሪ እንግዲህ ለረጅም ሰዓት የምግብ መፈጨት የሚያስቸግር ነገር ስላለ ማለት ነው። እንግዲህ ሙዝን ስትጠቀሙ በትንሹ እነዚህ ነገሮች ታገኛላችሁ ማለት ነው። ሰፋ አድርገን ልናየው የፈለግነው ነገር ግን ሙዝን በእርግዝና ሰዓት ስትጠቀም አንዲት እናት እንግዲህ ስፔሲፊክ የሆነው ጥቅም ልታገኝ የምችለው ምን ነው የሚለው ነው። በመጀመሪያ ደረጃ እንዲት እናት እንግዲህ በእርግዝና ሰዓት ሙዝ የምትጠቀም ከሆነ ልታገኝ የምችለው ጥቅም ምን መሰላችሁ? እንግዲህ በውስጡ ቫይታሚን ቢ6 አለ ብያቸዋለሁ። ይሄን በሚኖርበት ሰዓት እንግዲህ እንደምታውቁት ሁላችሁም ማለት ነው በእርግዝና ሰዓት ፈርስት ትራይምስተር ፕሬግናንሲ ወይም ደግሞ ለመጀመሪያዎቹ 3 ወራት ማለት ነው በጣም በከፍተኛ ሁኔታ እንዴት ያረገዘች እናት ማለት ነው በማቅለሽለሽና በማስታወክ በጣም ትሰቃያለች። እንግዲህ በጣም እየታወቀ ነው ከ70-80% በላይ የሚሆኑት እናቶች ማለት ነው። ስለዚህ ሙዝ በውስጡ ቫይታሚን ቢ6 መያዙ እንግዲህ ማቅለሽለሽና ማስታወኩ ሆዳችሁ ምቾት መንሳት የሚባለው ነገር እንዲቀንስና እንዲጠፋላችሁ በጣም ያግዛል ማለት ነው። በሁለተኛ ደረጃ ደግሞ ሙዝ በምትጠቀሙበት ሰዓት ምን ጥቅም ታገኛላችሁ መሰላችሁ? ይህ ዳይጀስቲቭ ሲስተም የሚባለው ነገር ይፋጠናል። የሆድ ድርቀት የሚባለው ነገር ቶታሊ በጣም ይቀንስላችኋል። እንግዲህ እንደምታውቁት የሆድ ድርቀት በጣም ያስቸግራል በእርግዝና ሰዓት ማለት ነው። ምንም በእርግዝና ሰዓት ብዙ ችግሮች ቢኖሩም ማለት ነው። ነገር ግን ቀደም የጠቀስኩላችሁ እንግዲህ ሙዝ ፋይበር በውስጡ ወይም ቅባት አዘል የሆነ ምግብ ነው ብያችኋለሁ። በዛ ሰዓት እንግዲህ የምግብ መፈጨቱ በጣም ይፋጠናል። ስለዚህ የሆድ ድርቀት በከፍተኛ ሁኔታ ይቀንስላችኋል። ይሄ አንጀት አካባቢ ያለው የሰውነታችሁ ጤንነት እንግዲህ በጣም የተጠበቀ ይሆንላችኋል ማለት ነው። በሁለተኛ ደረጃ የምናነሳው የሙዝ ጥቅም እንግዲህ ይህን ይመስላል ማለት ነው። በሶስተኛ ደረጃ ግን ሙዝን በምትጠቀሙበት ሰዓት የምታገኙት ጥቅም ምንድነው ካላችሁኝ እንግዲህ የልጃችሁ የአእምሮ እድገት በጣም የተስተካከለና የጨመረ ይሆናል። እንግዲህ ቅድም እንደጠቀስኩት አሁን ሙዝ በውስጡ ፎሌት ወይም ፎሊክ አሲድ እና ቫይታሚን ቢ6ን ይዟል። ስለዚህ ይህንን ከያዘ ደግሞ የልጃችሁ የአእምሮ እድገት በጣም ከፍተኛ ሁኔታ ይጨምራል። ይሄ ነርቨስ ሲስተም የምንለው የልጃችሁ አሁንም እንግዲህ ጤንነቱ የተጠበቀ ሆኖ እንዲያድግ የተስተካከለ እንዲሆን ያደርግልናል ማለት ነው። በአራተኛ ግን የሙዝን ጥቅም ስነግራችሁ እንግዲህ በእርግዝና ሰዓት እንግዲህ በከፍተኛ
በከፍተኛ ሁኔታ የሚፈጠረው ደም ግፊት አለ፣ ፕሪክላምሻና ኢክላምሻ የምንለው። ስፔሻሊ ደግሞ የመጀመሪያችሁ እርግዝና ከሆነ እንግዲህ አስተውላችሁ የምታውቁ ከሆነ በእርግዝና ሰዓት የሚፈጠረው ደም ግፊት በጣም ነው የሚፈጠረው። በነገራችሁ ላይ ይህ ሙዝን በምትጠቀሙበት ሰዓት እንግዲህ ፖታሲየም በውስጡ አለው ብያችኋለሁ አይደለ? ስለዚህ የፖታሲየም በጣም መኖሩ ደግሞ በእርግዝና ሰዓት ደም ግፊት እንዳይከሰትባችሁ እንግዲህ ይከላከልላችኋል ማለት ነው። እንግዲህ በከፍተኛ ሁኔታ ምርጥ የሚባል ጥቅም ነው ማለት ነው። በአምስተኛ ደረጃ የሙዝን ጥቅም በእርግዝና ሰዓት ስናነሳ ደግሞ ምንድነው እንግዲህ በእርግዝና ሰዓት እንደምታስተውሉት ስፔሻሊ እግራችሁ አካባቢ ከፍተኛ ህመም ታስተናግዳላችሁ። የጀርባ ህመም እንዳለ ሆኖ ማለት ነው። ይሄ የመቆርጠም አይነት ነገር ማለት ነው። ይሄንን እንግዲህ ሙዝ በምትጠቀሙበት ሰዓት ይከላከልላችኋል። በውስጡ አሁን ፖታሲየምና ማግኒዚየምን ስለያዘ ማለት ነው። እንግዲህ ሳታበዙ ምን ያክል መጠን በቀን እንደምትጠቀሙ ቀጥዬ ልነግራችሁ ነው። ይሄን በምትጠቀሙበት ሰዓት እንግዲህ ይሄ በጣም የመቆረጣጠምና የወገብ የጀርባ ህመም አካባቢ ይቀንስላችኋል ማለት ነው። በስድስተኛ ደረጃ ግን በእርግዝና ሰዓት ስለ ሙዝ ጥቅም ስናወራ ማለት ነው ኢነርጂ ቡስት ያደርጋል። ኢነርጂ ቡስት ያደርጋል ስላችሁ እንዴት ነው እንግዲህ በከፍተኛ ሁኔታ በእርግዝና ሰዓት የመድከም አይነት ስሜት ይሰማችኋል። ኃይል የማነስ አይነት ነገር አይደለ። ነገር ግን ሙዝ በምትጠቀሙበት ሰዓት እንግዲህ ናቹራል ሱገር አለው ብያችኋለሁ፣ ካርቦሃይድሬት እንደመሆኑ መጠን ማለት ነው። ስለዚህ ያ ናቹራል የሆነው ሱገር እንግዲህ ኃይል በከፍተኛ ሁኔታ እንዲመነጭላችሁ ያደርጋል። ስለዚህ ከፍተኛ ድካም አታስተናግዱም ማለት ነው። በሰባተኛ ደረጃ የምናነሳው የሙዝ ጥቅም ምንድነው ካላችሁኝ ግን በከፍተኛ ሁኔታ የእንቅልፍ እጦት ያለባችሁ እናቶቻችን እንግዲህ እሱ እንዲስተካከልላችሁ ያደርጋል። ከዚህ በተጨማሪ ደግሞ ይሄ ሙድ ቼንጅ ወይም ደግሞ የባህሪ ለውጥ የምንለው ነገር እንግዲህ ሆርሞናል ኢምባላንስ በከፍተኛ ሁኔታ ስለሚዛባ በእርግዝና ሰዓት እንግዲህ ይህንን ነገር የማስተካከልም አቅም አለው። እንግዲህ ጭንቀታችሁን በጣም ይቀንስላችኋል። ይሄ ሙድ ቼንጁን እንግዲህ ስቴብል የማድረግ አቅም አለው ማለት ነው ሙዝ። በሁለተኛ ደረጃ የሚነሳው ወሳኙ ቶፒክ ውድ ቤተሰቦቼ ምንድነው በእርግዝና ሰዓት ምን ያክል ሙዝ ነው በቀን አንዲት እናት መጠቀም ያለባት የሚለው ነው። በነገራችን ላይ እንግዲህ በጣም ጥንቃቄ ማድረግ ያለባችሁ ውድ ቤተሰቦቼ በቀን ከ1 እስከ 2 ሙዝ ብቻ መጠቀም ነው ያለባችሁ። እንግዲህ በጣም በከፍተኛ ሁኔታ ባንዴ ብዙ ሙዝ የምትጠቀሙ ከሆነ ጉዳቱን ቀጥዬ ልነግራችሁ ነው። ነገር ግን በቀን 2 ሙዝ በቃ በዛ ከተባለ መጠቀም። እሱን ስትጠቀሙ ደግሞ ከወተት ጋር ቀላቅላችሁ ሊሆን ይችላል መጠቀም ያለባችሁ። ፕላስ ደግሞ ጧት ከቁርስ ጋር ሊሆን ይችላል፣ መክሰስ አካባቢ ሊሆን ይችላል መጠቀም ያለባችሁ። ነገር ግን ሙዝ በለው ብላችሁ ደግሞ ሌሎቹን ምግቦች ደግሞ መተው መቻል የለባችሁም። ይሄም ትልቅ ስህተት ነው ማለት ነው። ምክንያቱም ሙዝ እንግዲህ ራሱን ችሎ ሌሎቹን ምግብ ሊተካልን ስለማይችል ማለት ነው። ብዙ ሙዝ በምትጠቀሙበት ሰዓት የሚከሰቱትን ጉዳቶች ከመናገሬ በፊት ግን ውድ ቤተሰቦቼ አንድ ነገር ላስታውሳችሁ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮን ላይክ አድርጉት ለብዙ እናቶች እንዲደርስልኝ። ጥያቄ የፈጠረባችሁ ነገር ካለ ኮሜንት ሴክሽን ላይ ያስቀምጡልኝ፣ እያንዳንዳችሁን መልሳለሁ ማለት ነው። ወደ ቀጣዩ አንዲት እናት ሙዝ በከፍተኛ ሁኔታ በእርግዝና ሰዓት በምትጠቀምበት ሰዓት ቅድም ብያችኋለሁ ናቹራል ሱገር ወይም በተፈጥሮ የሚመረት ስኳር ነገር አለው ብያችኋለሁ። ስለዚህ በከፍተኛ ሁኔታ የስኳር መጠን በደም ውስጥ ይከማቻል ማለት ነው። እሱ ደግሞ በእርግዝና ሰዓት የስኳር በሽታ ያለባት ዲያቤቲስ ማሊተስ የሚባለው ነገር ያለባት እናት እንግዲህ በጣም ጥንቃቄ ያስፈልጋታል ማለት ነው። ስፔሻሊ እንደዚህ አይነት እናቶች እንግዲህ ቶታሊ ሙዝን ባይጠቀሙት ራሱ ይመከራል ማለት ነው። አሁንም ደግሞ ሌላኛው ምንድነው በከፍተኛ ሁኔታ ሙዝን ከተመገባችሁ እንግዲህ የሆድ ድርቀትና የሆድ መነፋት ብሎቲንግ የሚባለው ነገር ያስቸግራችኋል ማለት ነው። ስለዚህ ማብዛት እንግዲህ የራሱ ጉዳት አለው ማለት ነው። እና ሶስተኛው ምንድነው ሙዝ እንግዲህ በውስጡ ከፍተኛ ካሎሪ ስላለው በጣም ባንዴ በምትጠቀሙበት ሰዓት እንግዲህ ከፍተኛ የሆነ ወይም ደግሞ ጤነኛ ያልሆነ የሰውነት ክብደት እንድጨምሩ ያደርጋችኋል ማለት ነው። ስለዚህ ጥንቃቄ ማድረግ አለባችሁ ማለት ነው። አንዳንዴ ደግሞ የሚፈጠረው ምንድነው ሙዝ በምትመገቡበት ሰዓት እንግዲህ አለርጂ ያለባቸው እናቶች አሉ። ኖርማሊ አልፎ አልፎ የሚፈጠር ቢሆንም የማሳከክ ነገር፣ ሽፍታ የመውጣት ነገር ፕላስ ደግሞ የማበጥ አይነት ነገር ልታስተዋሉ ትችላላችሁ። እንደዚህ አይነት ነገሮችን ስታስተዋሉ እንግዲህ ቶሎ ብላችሁ ወደ ጤና ተቋም መሄድና ዶክተሮቻችሁን ሄዳችሁ ማማከር ግድ ይላችኋል ማለት ነው። ሌላኛው ግን ልናነሳው የምፈልገው ነገር ዛሬ ምንድነው በእርግዝና ሰዓት ሙዝ ስትጠቀም የትኛዋ እናት ናት መጠቀም የሌለባት ቶታሊ የሚለውን ነገር ነው። መጠቀም ካስፈለገም እንግዲህ በዶክተር ትዕዛዝ ብቻ መጠቀም ያለባቸው አሉ። የመጀመሪያው ምንድነው ቀደም እንደነገርኳችሁ በእርግዝና ሰዓት የስኳር በሽታ ያለባቸው እናቶች ታይፕ 1 ሊሆን ይችላል፣ ታይፕ 2 ዲያቤቲስ ማሊተስ የምንለው ነገር እንግዲህ ካለባችሁ እናንተ እናቶች መጠቀም የለባችሁ ማለት ነው። በሁለተኛ ደረጃ ደግሞ የኩላሊት በሽታ ታማሚ ከሆናችሁ እናንተም እንግዲህ
መጠቀም የለባችሁም። ሌላኛው ግን ምንድነው የፖታሲየም መጠኑ በላብራቶሪ ስትመረመሩና ደም ሰጥታችሁ ማለት ነው ከዛ ላብራቶሪው ሲነበብ ከፍተኛ የፖታሲየም መጠን ካለባችሁ እናንተም እንግዲህ ሙዝን መጠቀም የለባችሁ። ምክንያቱም ምንድነው ቅድም ሙዝ ውስጥ እንደ ኒውትሪሽናል ቫልዩ ስናካትተው ፖታሲየም አለው ማግኒዚየም አለው ብያችሁ ነበር አይደለ? ከዛ አንፃር እንግዲህ ሙዝን እናንተ ሰዎች ብታስወግዱት በጣም የተሻለ ነው፣ ሪከመንድ አይደረግም ማለት ነው። እና አራተኛው መጠቀም የሌለባት እናት በከፍተኛ ሁኔታ እንግዲህ የሆድ ድርቀት የሚያስቸግራት እናት። ከአብዛኛው እናቶች የሆድ ድርቀት በጣም የሚያስቸግር ቢሆንም በተለየ መልኩም የባሰባችሁ ከሆናችሁ እናንተም እንግዲህ አብዝታችሁ መጠቀም የለባችሁም። እንዳልኳችሁ በትንሹ 1 ፍሬ 2 ፍሬ መጠቀም ብቻ ነው የሚፈቀደው ማለት ነው። ሌላው ልናነሰው የምፈልገው ነገር ምንድነው አንድን ሙዝ ከመጠቀማችሁ በፊት አትሊስት እነዚህን ነገሮች ማድረግ መቻል አለባችሁ። እንግዲህ ሙዝ ከገዛችሁ በኋላ ከመብላታችሁ በፊት ማጠብ መቻል አለባችሁ። ቅርፊቱ ቢሆን ውስጡን ነው የምበለው ማጠብ አያስፈልግም የሚባል ነገር የለም። ፕላስ ደግሞ ፍሪሽ የሆነ ወይም ደግሞ ወዲያውኑ የመጣ አይነት ሙዝ መመገብ አለባችሁ፣ የበሰለ ሙዝ። ነገር ግን በጣም የበሰለ ኦልሞስት ወደ መበላሸቱ የሄደ አይነት ሙዝ ደግሞ መጠቀም የለባችሁ። ሌላኛው ግን ሙዙን ብቻውን ሳይሆን ሌላ ነገሮችን አብራችሁ ከሙዙ ጋር በመቀላቀል መመገብ እንግዲህ በጣም ሪከመንድ የሚደረግ ነው። ሙዙ እንደተመገባችሁ ደግሞ በቂ ውሃ ብትጠጡም በጣም የተሻለ ነው። ሌላ ደግሞ ቅድምም ነግሬያችኋለሁ፣ ኖርማሊ ሙዝ ተመገብኩ ብላችሁ እንግዲህ ሌሎችን ምግብም ማስወገድ የለባችሁ፣ መመገብ ይጠበቅባችኋል ማለት ነው። ሙዝን ለምሳሌ ከምን ጋር ቀላቅለን ብንጠቀመው የተሻለ ነው የሚባል ጥያቄ ሊፈጠርባችሁ ይችላል። በመጀመሪያ ሙዝን እንግዲህ ከምን ጋር ትጠቀሙታላችሁ? ከወተት ጋር ልትጠቀሙ ትችላላችሁ፣ ከለውዝ ጋር፣ ከለውዝ ቅቤ ጋርና ከተለያዩ አትክልቶች ጋር በመቀላቀል በማሽን በመፍጨት እንግዲህ መጠቀም ይቻላል። ይሄ በጣም ቤስት የሚባለው ነው፣ ብቻውን ሙዙን ብቻ ከመጠቀም አንጻር ማለት ነው። በእርግዝና ሰዓት ስለ ሙዝ ስናወራ ግን እነዚህ አይነት ሙዞችንም ደግሞ ማስወገድ መቻል አለባችሁ። የመጀመሪያው ምንድነው የበሰለ ወይም የተጠበሰ ሙዝ ማስወገድ መቻል አለባችሁ። ከሙዙ ጋር ለምሳሌ በጁስ መልክ ስታዘጋጁ ደግሞ ስኳር ቶታሊ መጨመር የለባችሁም። ፕላስ ደግሞ ስኳር የሚያበዙ አትክልቶችን እነዛን ማስወገድ መቻል አለባችሁ። በመጨረሻ የሙዝ ቺፕስ አይነት ነገሮችን መመገብ የለባችሁም ማለት ነው። በመጨረሻም ወሳኙ ነገር ምንድነው አንዲት እናት በእርግዝና ሰዓት ሙዝ በምትጠቀም ሰዓት ውርጅ ያስከትላል የሚባል እንግዲህ ባህላዊ የሚመስል እንግዲህ በአካባቢያችን ወግ ሰምታችሁ ልታውቁ ትችላላችሁ። ምን ያክል እርግጠኛ ነው? በነገራችን ላይ ሳይንሱ ይህን ነገር አያረጋግጠውም። ማለት ሙዝ መመገብ ውርጅ ያስከትላል የሚል ሳይንስ የለም። በሁለተኛ ደረጃ ደግሞ በማህበረሰቡ የሚነሳው ምንድነው ሙዝ በምትመገቡ ሰዓት በከፍተኛ ሁኔታ ልጁ ይፋፋባቸዋል የሚባል ነገር ነው። ኖርማሊ የተወሰነ እውነት አለው። ቅድምም ብያቸዋለሁ፣ ሙዝ በውስጡ እንግዲህ ከፍተኛ የሆነ ካሎሪ ስላለው ልጁ እንዲፋፋ ማድረግ አቅም አለው። ኖርማሊ ወፍራም ልጅ መሆን ቻንሱ ሰፊ ነው ማለት ነው። ጠቅለል ስናደርገው እንግዲህ ስለ ሙዝ በእርግዝና ሰዓት ማለት ነው እንደ ምግብነት አሪፍ ነገር ነው። በእርግዝና ሰዓት ሪከመንድ የሚደረግ ነገር ነው። አፎርዳቢሊቲውን ስናይ ወይም ደግሞ የማግኘት ቻንሳችሁን ስናይ እንግዲህ ዋጋው ሚዛን ያክል የተጋነነ አይደለ። በአቅራቢያችሁ ልታገኙት የምትችሉት አይነት ፍራፍሬ ነው። ነገር ግን ቅድምም እንዳልኳችሁ ጠቅለል ሳደርገው የስኳር በሽታ ያለባችሁ እናቶች፣ የፖታሲየም መጠናችሁ በጣም በከፍተኛ ሁኔታ ጨምሯል የተባላችሁ እናቶችና ከኮላሊት ጋር የተያያዘ ደግሞ የተለያዩ በሽታዎች ያሉባችሁ ሜዲካል ምርመራ አድርጋችሁ ደግሞ ሐኪሞቻችሁ አዘውላችሁ ሙዝ እንዳትመገቡ የተባላችሁ እናቶች እንግዲህ በእርግዝና ሰዓት ሙዝ ብታስወግዱት በጣም የተሻለ ነው እላለሁ። ውድ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበረ። ስለ ሙዝ ያለኝን ነገር እንግዲህ ወደ እናንተ ያካፈልኩ ይመስለኛል። በተወሰነ መልኩ ይጠቅማችኋል ብዬ ተስፋ አደርጋለሁ። በድጋሚ ሰብስክራይብ ያላደረጋችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮን ላይክ አድርጉት። የወደዳችሁት ከሆነ ደግሞ በጣም ሼር አድርጉላቸው ለጓደኞቻችሁ ማለት ነው። በሌላ ጊዜ ሌላ ቪዲዮ ጋር እስከምንገናኝ እስከዛ ግን ቸር ሰንብቱ።